በዓለም አቀፍ ደረጃ በብዛት ከሚከሰቱ የካንሰር አይነቶች ውስጥ በሶስተኛ ደረጃ ላይ የሚገኘው ይህ እዚህ የምታዩት ኮሎን ወይም የትልቁ አንጀት ክፍል ላይ የሚከሰተው ካንሰር ነው። በእርግጥ ማንኛውም ሰው በካንሰር መያዙ እጅግ አሳዛኝ ቢሆንም የኮሎን ካንሰር ወይም የትልቁ አንጀት ካንሰር ግን ቀድሞ ከተደረሰበት በቀላሉ መከላከል ከሚቻሉ የካንሰር አይነቶች አንዱ ነው። ስለዚህ አንድ ሰው በዚህ በሽታ ሲሞት መስማት በእውነት ልብ ሰባሪ ነው። ዛሬ በላቦራቶሪ ውስጥ በኮሎን ካንሰር ምክንያት ሕይወቱ ያለፈ ሰው አስከሬን ወይም ካዳቨር እንመለከታለን። በተጨማሪም የኮሎን ካንሰር እንዴት እንደሚፈጠር፣ ምልክቶቹ ምን እንደሆኑ፣ ተጋላጭ የሚያደርጉ ነገሮችና ምርጥ የመከላከያ መንገዶችን እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ኮሎን የምንለው ትልቁ አንጀትን ነው። እዚህ ጋር እንደምታዩት ትልቁ አንጀት በሰውነታችን ውስጥ በሚቀመጥበት አቅጣጫ ተቀምጧል። ይህ የምታዩት ቀጭኑ ቱቦ ደግሞ ትንሹ አንጀት ነው። ትልቁ አንጀት በሆዳችን ውስጥ ልክ እንደ ፎቶ ፍሬም ክርክሮች ነው የሚቀመጠው። ከታችኛው ቀኝ በኩል ይጀምርና ወደ ላይ ይወጣል። ከዚያም አግድም ይጓዝና ወደ ታች ይወርዳል። በመጨረሻም ተጠማዞ ወደ ውጭ ይወጣል። ትልቁ አንጀት በዋናነት ውሃንና ጨውነት ያላቸውን ንጥረ ነገሮች ወይም ኤሌክትሮላይትስ የመምረጥ ስራ ይሰራል። እንዲሁም በውስጡ ለጤና ጠቃሚ የሆኑ በርካታ ባክቴሪያዎች ወይም ማይክሮባዮም ይገኛሉ። እነዚህ ባክቴሪያዎች እንደ ቫይታሚን ቢ እና ቫይታሚን ኬ ያሉ ንጥረ ነገሮችን እንዲመረቱ ያደርጋሉ። የኮሎን ካንሰር አብዛኛውን ጊዜ የሚጀምረው በአንጀቱ የውስጠኛ ክፍል ወይም ቲዩኒካ ሙኮሳ በሚባለው ሽፋን ላይ በሚፈጠር የሴል ለውጦች ወይም ሚውቴሽንስ ነው። ማስታወሻ፣ ብዙ ሰዎች ሰው ሲሞት ሰገራ ይወጣዋል ብለው ያስባሉ። ነገር ግን ይህ በከፍተኛ ደረጃ የተጋነነ ወሬ ነው። የፊንጢጣ ጡንቻዎች ሲላሉ የተወሰነ ሊወጣ ቢችልም ሙሉ በሙሉ ግን አይወጣም። የኮሎን ካንሰር አብዛኛውን ጊዜ የሚጀምረው ፖሊፕስ በሚባሉ ትናንሽና ካንሰር ባልሆኑ እብጠቶች ነው። እነዚህ ልክ እንደ እንጉዳይ በአንጀቱ የውስጠኛ ግድግዳ ላይ ይበቅላሉ። ሁሉም ፖሊፖች ካንሰር አይሆኑም። ነገር ግን የተወሰኑት ከጊዜ ብዛት ወደ ካንሰርነት የመቀየር ባህሪ ያላቸው። ካንሰር አንዴ ከተነሳ ወደ አንጀት ጥልቅ ግድግዳዎች ይገባል። ከዚያም ወደ ሊምፍ ኖድስ አልፎም ወደ ጉበት ወይም ሳምባ ሊሰራጭ ወይም ሜታስታሳይዝ ሊያደርግ ይችላል። ለምሳሌ በዚህኛው አስከሬን ላይ ካንሰሩ ከኮሎን ተነስቶ ወደ ጉበት ተሰራጭቷል። ጤናማ ጉበት ለስላሳና ቡናማ መሆን ሲገባው፣ ይህኛው ግን በካንሰር እብጠቶች ተወሯል። የኮሎን ካንሰር ምልክቶች። የመጀመሪያ ደረጃ የኮሎን ካንሰር አብዛኛውን ጊዜ ምንም ምልክት የለውም። በሽታው እየገፋ ሲሄድ ግን የሚከተሉት ምልክቶች ሊታዩ ይችላሉ። በሰገራ ላይ ደም መታየት፣ የሰገራ ልምድ መለወጥ ወይም ተቅማጥ ወይም ድርቀት፣ የሆድ ህመም፣ ያለ ምክንያት ክብደት መቀነስ፣ ድካም፣ በደም ማነስ ምክንያት። ተጋላጭ የሚያደርጉ ነገሮች። ዕድሜያቸው ከ50 ዓመት በላይ የሆኑ ሰዎች 90% ተጋላጭ ናቸው። ነገር ግን አሁን በወጣቶች ላይም እየታየ ነው። የቤተሰብ ታሪክ ወይም ጄኔቲክስ፣ የአኗኗር ዘይቤ ወይም በፋብሪካ የተቀነባበሩ ስጋዎችን ማዘውተር፣ ፋይበር የሌለባቸው ምግቦች፣ ከመጠን ያለፈ ውፍረት፣ ሲጋራ ማጨስና አልኮል። ሌላው ደግሞ የአንጀት መቁሰል ህመሞች ወይም ክሮንስ እና አልሰሬቲቭ ኮላይተስ ናቸው። መከላከያ መንገዱና ምርመራው። መልካሙ ዜና ቅድመ ካንሰር ምርመራ በማድረግ በሽታውን ሙሉ በሙሉ መከላከል ይቻላል። ኮሎኖስኮፒ የሚባለው ምርመራ ፖሊፖች ካንሰር ከመሆናቸው በፊት እንዲወገዱ ያደርጋል። ዕድሜያቸው ከ45 ዓመት በላይ የሆኑ ሰዎች ወይም የቤተሰብ ታሪክ ካለ ቀደም ብሎ መመርመር አለባቸው። ቀድሞ ማወቅ ለምን አስፈለገ? አብዛኛው ሰው በካንሰር የሚሞተው በመጀመሪያው ካንሰር ወይም ፕራይመሪ ካንሰር ሳይሆን ካንሰሩ ወደ ሌሎች አስፈላጊ የሰውነት ክፍሎች ሲሰራጭ ነው። ቀድመን ካገኘነው ግን የታመመውን የአንጀት ክፍል ቆርጦ በማውጣት ሕይወትን ማዳን ይቻላል። ስለዚህ ዓመታዊ ምርመራችሁን አታቋርጡ። ከሐኪማችሁ ጋር ተመካከሩ። ቪዲዮን ጠቃሚ ካገኙት ላይክ፣ ሼር እና ሰብስክራይብ ማድረጉን አይርሱ። ሰላም ለእናንተ ይሁን።